ህገወጡ ፕሬዝዳንት ተብለው ከሩሲያ በኩል ከፍተኛ ነቀፋ የሚቀርብባቸው ብሎም ለድርድር ከእርሳቸው ጋር መቀመጥ የሩሲያን ክብር የሚያጎድፍ ተደርጎ የሚወሰድባቸው ዘለንስኪ ለምርጫ ዝግጁ ነኝ ብለዋል። ዘለንስኪ ከ2 እስከ 3 ወር ባለው ጊዜ ውስጥ ለምርጫ ዝግጁ መሆናቸውን ተናግረዋል። ፕሬዝዳንቱ በጦርነት ጊዜ ምርጫን የሚፈቅድ የህግ ማዕቀፍ እንዲያዘጋጁ የህግ አውጪዎችን በመጠየቅ ቁርጠኝነታቸውን አረጋግጠዋል። ነገር ግን በዩክሬን ደህንነት ላይ የአሜሪካና የአውሮፓ እርዳታ ያስፈልጋልም ብለዋል። ወዲህ ደግሞ በአውሮፓ ውስጥ ታግደው የሚገኙ የሩሲያ ንብረቶችን ለዩክሬን ለመስጠት የሚደረገው እንቅስቃሴ ተቀባይነት እንዲያገኝ ጠይቀዋል። ከሩሲያ ወገን ደግሞ እንዲህ ያለው እርምጃ መዘዙ ከባድ ነው የሚል ማስጠንቀቂያም ተሰምቷል። ምናልባትም ሩሲያ አውሮፓን ማጥቃት ወይ መቀር ከሆነ መነሻው ይህ እንደሚሆን በውጭ ጉዳይ ሚኒስትሯ በኩል ዝታለች። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የዩክሬኑ ፕሬዝዳንት ቮሎዶሚር ዘለንስኪ የደህንነት እና የህግ ሁኔታዎች ከተረጋገጡ ከ60 እስከ 90 ቀናት ውስጥ ፕሬዝዳንታዊ ምርጫ ለማካሄድ ዝግጁ መሆናቸውን ተናግረዋል። ነገር ግን ያለ አሜሪካና አውሮፓ አጋሮች በጦርነት ጊዜ ምርጫ ማድረግውን እንደማይሆንም ጠቁመዋል። ሀገሪቱ የአየር መከላከያ ስርዓቶችን ጨምሮ ሌሎች የጦር መሳሪያዎች እንዲኖሯት ያላቸውን ፍላጎት አንጸባርቀዋል። ምንም እንኳን ዝርዝር ጉዳዮች አሁንም እየተዘጋጁ መሆናቸው ቢገለጽም አንዳንድ የኔቶ አባላት የዩክሬን አባልነትን በተመለከተ ጥርጣሬ እንዳላቸው ወቁልኝም ብለዋል። ዩክሬን ኔቶን ለመቀላቀል ጽኑ ፍላጎት አላት፣ ያም ፍትሐዊ ነው። ነገር ግን አሜሪካም ሆነች ሌሎች በርካታ ሀገሮች ዩክሬንን በአጋርነት እስካሁን እንደማይመለከቷት እናውቃለንም ብለዋል። ዘለንስኪ ምርጫ ለማካሄድ የሚወስኑት ዩክሬናውያን ብቻ እንደሆኑም በድጋሚ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በይፋ አስተያየት ቢሰጡም በቅርቡ ከአሜሪካ ባለስልጣናት ጋር ባደረጉት ውይይት ግን ጉዳዩ እንዳልተነሳ ተናግረዋል። ትራምፕ ቀደም ሲል ዩክሬን ምርጫ የምታካሄድበት ጊዜ እንደሆነ ተናግረዋል። ለረጅም ጊዜ ምርጫ ለመደረጉ የዩክሬንን ዲሞክራሲ ሊያዳክም እንደሚችልም አስጠንቅቀዋል። ዘለንስኪ ኬቭ ለፖለቲካ ጥቅም ሲባል ምርጫ ከማድረግ እየሸሸች ነው የሚለውንም ክስ ውድቅ አድርገዋል። የጦርነቱ ቀጣይነት ስልጣን ከያዘ ሰው ጋር ምንም ግንኙነት የለውም ሲሉም ተከራክረዋል። እንዲያም ሆኖ በመጨረሻ ለምርጫ ዝግጁ መሆናቸውን ይፋ ያደረጉት ዘለንስኪ በጦርነት ጊዜ ምርጫን የሚፈቅዱ የህግ ማዕቀፎች እንዲያዘጋጁ የህግ አውጪዎችን በመጠየቅ ለመወዳደር ዝግጁ መሆናቸውን አረጋግጠዋል። ለዚህ ዝግጁነት አለኝም ብለዋል። የአሜሪካና የአውሮፓ አጋሮች በሩሲያ ሊቃጡ የሚችሉ የደህንነት ስጋቶችን ለመከላከል እርዳታ እንዲያደርጉም አሳስበዋል። በሌላ በኩል ዩክሬን የደህንነት ጉዳዮችን በመፍታት ያዘጋጀችውን የሰላም እቅድ ለአሜሪካ እንደምታስረክብ አረጋግጠዋል። በተጨማሪም ዩክሬን ፍላሚንጎና ሳብሳም ሚሳኤሎችን ጨምሮ የረጅም ርቀት የጦር መሳሪያዎችን እያሰማራች መሆኑን ተናግረዋል። ያም ቢሆን ግን ዩክሬን በአሁኑ ጊዜ ክራሚያን መልሶ ለመያዝ ወታደራዊ አቅም እንደሌላት አምነዋል። የዩክሬን ፕሬዝዳንት ቮሎዶሚር ዘለንስኪ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር በሮም በጣም ጠቃሚ ስብሰባ እንዳደረጉም ተናግረዋል። በዚህ ወቅት ጣሊያን በዲፕሎማሲያዊ መንገድ የሰላም ጥረቶችን ለመደገፍ ላደረገችው አስተዋጽኦ አመስግነዋል። ዘለንስኪ የዩክሬን የድርድር ልዑካን እንቅስቃሴዎች ለሜሎኒ እንዳሳወቁም ገልጸዋል። በተጨማሪም በጣሊያን ቀጣይነት ያለው ድጋፍ ላይ እንተማመናለን፣ ይህ ለዩክሬን አስፈላጊ ነውም ብለዋል። የሩሲያ ጥቃት ለመመከት የሚረዱ መሳሪያዎችን ጨምሮ ጣሊያን አዲስ ድጋፍ ማድረጓንም አስታውቀዋል። ወዲህ ደግሞ ዘለንስኪ በአውሮፓ ውስጥ የታገዱ የሩሲያ ንብረቶችና የዩክሬን የአውሮፓ ህብረት አባልነት ጥያቄዎች ተቀባይነት ማግኘት አለባቸው ሲሉም ተደምጠዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው በአውሮፓ የተያዙ የሩሲያ ንብረቶችን መውረስ የሚያስከትለውን መዘዝ አስጠንቅቀዋል። ላቭሮቭ እንዳሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአውሮፓ ጋር ጦርነት መክፈት አይፈልጉም ብለዋል። ሚኒስትሩ ጦርነት መክፈት ቀርቶ ሀሳቡ እንኳን የለም፣ ነገር ግን በዩክሬን የአውሮፓ ወታደራዊ ኃይሎችን ማሰማራትና የሩሲያ ንብረቶችን መውረስን ጨምሮ ለማንኛውም የጠላት እርምጃዎች ምላሽ እንደሚሰጡ አስጠንቅቀዋል። ይህ ብቻ ሳይሆን ለምላሹ አስቀድሞ ዝግጅት ተደርጓል ነው ያሉት። የዩክሬን የደህንነት አገልግሎት በኦዴሳ ውስጥ የዩክሬን የግብርና ምርቶችን በህገወጥ መንገድ እያጓጓዘ ነው ብሎ የጠረጠረውን የሩሲያ መርከብ ይዟል። ክሬምሊን በአውሮፓውያን 2014 የያዘውን የክራሚያ ባህረ ገብ መሬት አሁንም የሩሲያ አካል እንደሆነ አድርጎ ይመለከታል። ዩክሬን ደግሞ የክራሚያን መያዝ ለጊዜው እንደሆነ ትገልጻለች፣ ለማስመለስም እየሰራች ነው። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኬቭንና የአውሮፓ አጋሮችን የሚያስደነግጡ አስተያየቶችን በሰነዘሩበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦርነቱን ምክንያቶች ተረድተውታል በሚልም አሞግሰዋል። ላቭሮቭ በመንግስት ስብሰባ ላይ ትራምፕ
ዳግም ወደ ነጩ ቤተ መንግሥት ከገቡ በኋላ ጦርነቱን በመረዳት ከምዕራባውያን መሪዎች መካከል ብቸኛው ሰው ናቸው ሲሉም አሞግሰዋል። ምዕራባውያን የቀድሞ የአሜሪካው ፕሬዝዳንት ጆ ባይደንና የአውሮፓ አጋሮቻቸው በሩሲያ ላይ የጥላቻ እርምጃዎችን በማራመድ ወቅሰዋል። ላቭሮቭ የዚህ ሁሉ ታሪክ ፍጻሜው እየተቃረበ መሆኑንም ተናግረዋል። በተጨማሪም ፕሬዝዳንት ትራምፕ ሁኔታውን ከተገነዘቡ በኋላ ዋና ዋና የጦርነት መንስኤዎችን መወገድ እንዳለባቸው መስማማታቸውን ገልጸዋል። ለአብነትም አሜሪካ ዩክሬን ኔቶን መቀላቀል እንደማትችል ግልጽ አድርጋለች። በቅርቡ በወጣው የብሔራዊ ደህንነት ስትራቴጂ ሰነድ መሰረት ደግሞ የህብረቱን ቀጣይነት መስፋፋት እንደማትደግፍ ይገልጻል። ትራምፕ የአውሮፓ መሪዎችን የሸነቆጡበት አስተያየታቸው ላቭሮቭ ትራምፕ ከምዕራባውያን መሪዎች የተሻለ ጦርነቱን ተረድተዋል የሚለውን ሐሳብ ይጋራል። ፕሬዝዳንት ትራምፕ የአውሮፓ መሪዎችን ደካማ ካሉ በኋላ አሜሪካ ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምትችልም ጠቁመዋል። ፕሬዝዳንቱ ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለማስቆም ቆራጥ እርምጃ መውሰድ አለመቻላቸውን በመጥቀስ ወንጅለዋል። ኬቭ እስከምትወድቅ ድረስ ከሩሲያ ጋር እንድትዋጋ ፈቅደዋል ሲሉም ከሰዋል። ትራምፕ አሁንም በዘለንስኪ ላይ ጫና ማድረጋቸውን ቀጥለዋል። ዩክሬን ግዛቷን ለሞስኮ አሳልፋ እንድትሰጥም አሳስበዋል። ይህ እየተባለ ባለበት ሁኔታ ዘለንስኪ ለምርጫ ዝግጁ እንደሆኑ መናገራቸው የምርጫውን ተፈጻሚነት ጥያቄ ውስጥ አስገብቶታል። በተለይም ምርጫውን ለማድረግ ዘለንስኪ ያለ አሜሪካ እርዳታ እንደማይሳካ በገለጹበት ሁኔታ ትራምፕ ዘለፋ መሰንዘራቸው ጥርጣሬውን ከፍ አድርጎታል። ውጤቱን በጊዜው የምንመለከተው ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አናዶሉ፣ ኒውስዊክና አልጀዚራን በዋቢነት ተጠቅመናል።